ብዙ ሰዎች ለምን እንደሆነ በማያውቁት መንገድ ጠዋት በጠፋና ዝም ባለ ስሜት ውስጥ ሆነው ከእንቅልፋቸው መንቃትን ብዙ ጊዜ አሳልፈውታል። የሆነ መጥፎ ነገር ተፈጥሮ ላይሆን ይችላል። ነገር ግን ቀኑ ይጀምራል። የሆነ ነገር ግን ምቾት ሲነሳቸው ይሰማቸዋል። ያ ግልጽ ያልሆነ አለመረጋጋት ምንም አይነት ነገር ወደፊት ከመንቀሳቀሱ በፊት ትልቅ ትኩረትን ይፈልጋል። ምክንያቱም ስሜት የምንለው ነገር ምንም አይነት የተለመደ የሚባል መነሻ የለውም። ወዲያውኑ የማይመች ነገርን ለመፍጠር ይታገላል። የሆነ ነገርን በጥድፊያ ማስተካከል እንዳለባችሁ ይሰማችኋል። በዕለት ተዕለት በሚኖረው ህይወት ውስጥ የመከፋት ስሜት ሁሌም ቢሆን እንደ ችግር ነው የሚወሰደው። ብዙ ጊዜ መከፋት የምንለው ነገር ከመውደቅ ከደካማነት ወይም ደግሞ በትክክል ካልሰራ ነገር ጋር ይተሳሰራል። ምንም እንኳን ይሄ እምነት ወጥቶ ባንደበት ባይነገርም በዝምታ ውስጥ ግን ሰዎች እንዴት ነው ሪአክት የሚያደርጉት የሚለውን ቅርጽ እያስያዘ ይመጣል። ምክንያቱም ይሄ ሐሳብ ብቻ ነው። በደመ ነፍስ የምንሰጠው ምላሽ በተቻለ ፍጥነት መከፋት የምንለው ነገርን ማለፍ ይኖርበታል። የዚህ ነገር ግቡ ኖርማል ወደሚባለው ስሜት ወደ መሆን ይመጣል። ደህና የመሆን ስሜት ቅድሚያ እንደሚሰጠው ነገር መቆጠር ይጀምራል። በጣም ጥቂቶች የሚያነሱት ጥያቄ ይሄ መከፋት የምንለው ነገር ራሱ ስህተት ነው ወይ የሚለው ነው። የሆነ ችግር አለ የሚል ትርጉም ላይሆን ይችላል። ይልቁኑ የሆነ አስፈላጊና ጠቃሚ ነገር ዝቅ ተደርጎ ወይም ደግሞ አሳንሰን እየተመለከት ነው ሊሆን ይችላል። መወገድ የሚጠበቅበትን ነገር ከመሆን ይልቅ መከፋት እንደ ሲግናል ሊያገለግል ይችላል። ትኩረት ወደሚፈልግ ነገር ሊጠቁምና ሊያመራ ይችላል። የሆነ ውጫዊ ሳይሆን እስካሁን ያላስተዋልነው ውስጣችን ያለ ነገር ነው። እዚህ ውስጥ የሚካተተው የመማር ሂደት ከምክር ወይም ደግሞ ከተለየ ቴክኒክ ጋር የሚያገናኘው ነገር የለም። ምንም አይነት ነገርን ማስተካከል፣ ማሻሻል ወይም ደግሞ መቀያየር አይጠበቅባችሁ። በቃ በቀላሉ ምን ማለት መሰላችሁ? ወዲያውኑ ለመቀየር ባለመጣደፍ ውስጥ በመሆን እየሆነ ያለውን ነገር ዝም ብሎ ማስተዋል መቻል ማለት ነው። እንደዚህ አይነት ትምህርት የሚመጣው ከጥረት ይልቅ ከትኩረት ነው። የሚገጥሟችሁ ልምዶች እንዳሉበት ማለትም ተፈጥሯዊ በሆነ መልካቸው እንዲገለጡ መፍቀድ መቻል ነው። ቀጥሎ የሚሆነው ነገር ምንድነው የሚለውን መወሰን አይጠበቅባችሁ። ያ የእናንተ ድርሻ አይደለም። መከፋት የሚባለው ነገር ሲመጣ ሰዎች በመሰላቸት ውስጥ ሆነው ነው ምላሽ የሚሰጡት። ስልካቸው ላይ ረጅም ሰዓት ያፈጣሉ፣ ብዙ ፊልሞችን ይመለከታሉ፣ ራሳቸውን ቢዚ ያደርጋሉ ወይም ደግሞ የሆኑ ኃላፊነቶችን በመቀበል ራሳቸውን ይረብሻሉ። በዛ ቅጽበት ያንን ስሜት ከነሱ የሚያርቅላቸው የትኛውም ነገር አስፈላጊ እንደሆነ ነው የሚቆጥሩት። ምክንያቱም እነዛ ስትራቴጂዎች ለጊዜውም ቢሆን መፍትሄ ይሰጣሉ፣ በትክክል ይሰራሉ። ነገር ግን ችግሩ እነዛ ነገሮች ልማድ እየሆኑ ይመጣሉ። ህይወት ወደፊት መራመዷን ትቀጥላለች። አለመመቸቱም እየደበዘዘ ይመጣል። ይሁንና ይሄ ፎይታ የሚሰራው ትኩረታችሁን ከመከፋት ስሜታችሁ በማሸሽ ነው እንጂ ወደሱ በማምራትና በመጋፈጥ አይደለም። ታዲያ አንዴ የሚረብሻችሁና ቢዚ የሚያደርጋችሁ ነገር አቅሙን እያጣ ሲመጣ ያ የመከፋት ስሜት ተመልሶ ይመጣል። ብዙ ጊዜ ተመልሶ ሲመጣ ደግሞ የበለጠ ጠንካራ ሆኖ ነው የሚመጣው። ይሄ የሚሆንበት ዋነኛው ምክንያት ስሜቱ ችላ ስለተባለ ነው። መከፋት ድንገተኛ ቀውስ ከመምሰል ይልቅ እንደ ውስጣዊ ጫና በመሆን ነው የሚሰራው። ታዲያ ያንን ጫና ካላስተዋላችሁት ደግሞ እየተገነባ እየጠነከረ ይመጣል ማለት ነው። ጫናው ማንንም ለመቅጣት አይደለም እዚህ ያለው። የራሱ አቅጣጫ አለው። እስካሁን ወዳልተሞከረና ወዳልተፈተሸ ነገር እየጠቆመ ይበራችኋል። አስቡት እስኪ የሆነ ሰው ስራውን ቢያጣና ወዲያውኑ ደግሞ በሆኑ ስራዎች ቀኑ ቢሞላ፣ ከዛ ደግሞ ከጠዋት እስከ ማታ ቢዚ ቢሆን፣ በተለይም ደግሞ ስሜት ወደ ላይ ከፍ ሲል ዝም ያሉ ቅጽበቶችን ሲያስወግድ ምናምን ሳሉት፣ ቆይቶ ደግሞ መከፋት ሲመጣ ያ ነገር ስለ ስራው ብቻ አይሆንም። ይልቁኑ ስለ ጠቃሚነት፣ ስለ ማንነትና እርግጠኛ ስላለመሆን ካሉ ሐሳቦችም ጋር የተቆራኘ ነው። ሐሳቦችን አስቀድሞ የምትረዱበት እድል የለም።
የሳይኮሎጂ ህመም ልክ በአካልና በአእምሮ ላይ እንዳሉ ሁሉም ነገሮች እንደ አንድ ተግባር ያገለግላል። በዘልማድ የሚያንቀሳቅሱ መስመሮችን ያቋርጣል። ሳይታይ ወደ ቆየውና ትኩረት ወደ ተነፈገው ነገር አይናችሁን እንድትጥሉ ይገፋችኋል። መከፋት ብዙ ጊዜ የተደበቁ ሐሳቦችንና ግምቶችን ያጋልጣል። እነዚህ ሐሳቦች የምርም ማን ነው የሚለውን ወይም ደግሞ ለህይወት የምንሰጠውን ትርጉም ምንድነው ስለሚለው ናቸው። ነገሮች የተረጋጋ እስኪመስሉ ድረስ እነዛ ሐሳቦች እንደተደበቁ ነው የሚቆዩት። አለመመቸት እነዛን ነገሮች ወደ ትኩረት ያመጣቸዋል። ነገሮች መታየት እስኪችሉ ድረስ ያዘገያቸዋል። ያለዛ እነዛ ሐሳቦች በዝምታ ውስጥ ነገሮችን መምራት ይጀምራሉ። እዚህ ጋር መመርመር ወይም ማጣራት የምንለው ነገር ስሜቶችን ስለማስተካከል አይደለም። ይልቁኑ ሐሳቦች ከምን ጋር ነው የተቆራኙት የሚለውን ማስተዋል እስከምትችሉበት ጊዜ ድረስ መገኘት ስለመቻል። ሐሳቦች ያለምንም ተቃውሞ ህልውና እንዲኖራቸው ተፈቅዶላቸዋል። ይሄ እንግዲህ ስሜቶችን ከማፈንና ዝም ከማስባል የተለየ ነው። በሐሳቦች መሃል ከመጥፋትም የተለየ ነው። መመርመር ከልምድ ጋር ምንም ነገር ሳይጨመርበት መቆየት ይችላል። በሐሳቦች መሃል መጥፋት የበለጠ የአእምሮ ጩኸትን እየጨመረ ነው የሚሄደው። በዚህ ሐሳቤና አረዳድ መማር ማለት የስሜት ልምዳችን እንዴት ነው የሚገነባው የሚለውን በሚገባ ማስተዋል መቻል። ሐሳቦች መጀመሪያ እውነተኛ የሆኑና የሚያሳምኑ መስለው ነው የሚመጡት። ታዲያ ወዲያውኑ ወይም ደግሞ አውቶማቲካሊ ስናምናቸውና ስንቀበላቸው የመከፋት ስሜት እንዴት ነው የሚሰማን የሚለውን ቅርጽ ያስይዛሉ። መማር የሚባለው ነገር የሚመጣው ሐሳቦችን እንዳሉበትና እንዳመጣጣቸው ስንረዳቸውና ስንቀበላቸው ነው እንጂ እንደ መመሪያ በመቀበል አይደለም። ይሄ ደግሞ ከግምገማ ይልቅ ትኩረትን ነው የሚፈልገው። ግምገማ የማሰብ አቅማችንን አክቲቭ አድርጎ ነው የሚያቆየው። ትኩረት ማሰብ በግልጽ እንዲታይ የሚያደርግ ነገር ነው። ይሄ ልዩነት ደግሞ በጣም ትርጉም ያለውና ወሳኝ። ለምን ደስተኛ አልሆንኩም ብላችሁ መጠየቅ መልስን ስለመፍጠር አይደለም። ያንን ጥያቄ መመልከትና ማስተዋል በራሱ መማር ነው። ትችት ደግሞ በስሜት ለተሞሉ ሪአክሽኖች እንደ ነዳጅ የሚያገለግል ነገር። መከፋትን እንደ ተሳሳተ ነገር ወይም ደግሞ ተቀባይነት እንደሌለው ነገር መውሰድ ተጨማሪ የአእምሮ ተግባራትን ነው የሚፈጥረው። ያ ተግባር ደግሞ የስሜት አዙሪቱን በህይወት እንዲቆይ የሚያደርግ ነገር ነው። ትችትን መተው ማለት ያንን ስሜት መውደድ ማለት አይደለም። ይልቁኑ ከስሜቱ ጋር ሳትከራከሩና ሳትታገሉ እንዲሆን ስለመፍቀር ነው። ለሁሉም ሐሳቦች የግድ መገዛት አይጠበቅባችሁ። ትችት የምንለው ነገር ሲመጣ የስሜት ልምድ በራሱ እየተለወጠ ይመጣል። ምንም አይነት ጥረት አያስፈልግም። ለውጡ የሚፈጠረው ተፈጥሯዊ በሆነ መንገድ ነው። ለምሳሌ ከክርክር በኋላ አእምሮ ወዲያው ሁኔታውን ደጋግሞ ያስታውሳል። ከማስተካከል ወይም ደግሞ ከመከላከል ይልቅ የሚደጋገመውን ሐሳብ ነው የምታስተውሉት። ሐሳቦቹ ኃይላቸውን የሚያጡት ዝም ብላችሁ በቀላሉ ስታስተውሏቸው። ምንም ነገር በአእምሮ ብቻ አይፈታም። አእምሮ ብዙ ጊዜ በተደጋጋሚ በማሰብ የስሜት ህመሞችን ለመፍታት ይሞክራል። ያስረዳል፣ ያቅዳል፣ እንዲሁም ደግሞ ለራሱ ሐሳቦችን ሪአክት ያደርጋል። እያንዳንዱ ሪአክሽን የበለጠ ነገሮችን እያወሳሰበ ነው የሚሄደው። ሐሳቦች የበለጠ ሐሳቦችን ይቀሰቅሳሉ። የመጀመሪያው ወይም ደግሞ ኦሪጂናል የሆነው ሐሳብ ከአእምሮ ጩኸት ጀርባ ይቀበራል። ከውጪ ምንም የሚለወጥ ነገር የለም። ነገር ግን ሁሉም ነገር ከባድ እንደሆነ ነው የሚሰማችሁ። ትኩረት በተለየ መንገድ ነው የሚሰራው። ከማስተካከል ወይም ደግሞ ከማብራራት ይልቅ በቃ ዝም ብሎ ነው የሚያስተውለው። ፓተርኑ ምንም የሚያሳድገው ነገርን ሳያገኝ ነው የሚስተዋለው። ያ ሲፈጠር ደግሞ አእምሮ ሁኔታውን ማባባስ ያቆማል። ያለምንም አዲስ ሪአክሽን አዙሪቱ ወይም ደግሞ ሳይክሉ እየተዳከመ ይመጣል። ግልጽነት በራሱ መንገድ መገለጥ ይጀምራል። በሆነ ምዕራፍ ላይ ዝም ያለ መረዳት ይከሰታል። የመከፋት ስሜት ሲመጣ በሚገባ ታስተውሉታላችሁ። በተመሳሳይ ሰዓት ደግሞ ግንዛቤው ይኖራችኋል። ያ ግንዛቤ ደግሞ ሁኔታዎችን ይለውጣቸው። ከዛ በኋላ በሚገባ ማስተዋል ትጀምራላችሁ ማለት ነው።
ከዛ ከፍታ ደግሞ አንድ ቀላል ጥያቄ ተፈጥሯዊ በሆነ መንገድ ብቅ ማለት ይጀምራል። ይሄ ነገር ለማን ነው እየሆነ ያለው የሚል ነው ጥያቄ። እንደ ፍልስፍና ሳይሆን ነገሮችን ለማወቅ እንዳለ ከፍተኛ ጉጉት ነው ጥያቄው የሚመጣው። ይሄ ጥያቄ የሚመጣው እይታ ወይም ደግሞ ማስተዋል የምንለው ነገር ኦሬዲ ይዘው ስለነበረ ትኩረት የሚቀየረው ከትርክት ነው። የነገሩ ማዕከል መስሎ ወደ ቀረበው ይሄዳል። እዚህ ጋር ነው ጥያቄው ማን ነው የምርም መከፋት የምንለውን ስሜት እየተቀበለ ያለው የሚል ይሆናል። ብዙ ጊዜ በዝምታ ውስጥ የሚሄድ አውቶማቲካሊ የሚመጣ ሐሳብ አለ። እሱም ደግሞ እኔ ተከፍቻለሁ ወይም ደግሞ ከፍቶኛል የሚል ሐሳብ። እውነተኛና ጥያቄ የማይነሳበት መስሎ ነው የሚመጣው። ታዲያ በትኩረት ስትመለከቱ እኔ የሚለው ነገር ከብዙ ነገሮች የተሰራ ነው። ከኃላፊነት፣ ትዝታ፣ ስያሜና የምትጠብቁት ነገር ነው ይህንን የሚገነባው። አእምሯችሁ ይህንን መነሻ ነጥብ ይደጋግማል፣ ይከላከላል፣ ከሱ ላይ ተነስቶ ያብራራል፣ እንዲሁም ያጠነክራል። በጊዜ ሂደት ታዲያ እውነተኛና የተስተካከለ ነገር እንደሆነ ይሰማችኋል። ማንነት የሚገነባው በድግግሞሽና በትውስታ ነው። የትላንት ልምዶች ተከታታይ ከሆኑ ታሪኮች ጋር የተሳሰሩ ናቸው። ያ ታሪክ ደግሞ የነገሮች ማዕከል ሌላ ሰው እንደሆነ እንዲሰማችሁ ያደርጋል። ስራ ቦታችሁ ላይ ትችት ከተሰነዘረባችሁ መጀመሪያ ሪያክት የሚያደርገው ሰውነታችሁ። እዛ ጋር ቆም በሉ፣ አፍታ ውሰዱ፣ ከዛ መመለስ ባለበት መልኩ ሪያክት አድርጉ። በጊዜ ሂደት መከፋት እንደ አንድ ጠላት ወይም ደግሞ መፈታት እንዳለበት እንቆቅልሽ መመልከት ታቆማላችሁ። በቃ በቀላሉ አንድ ምልክት ነው። የስሜት ሁኔታችሁ በማንነታችሁ ላይ የሚኖረውን ስልጣን ያጣል። ስሜት ይመጣል ይሄዳል፣ ነገር ግን በፍጹም ትርጉሙን አይወስንም። ምንም ነገር መስተካከል የለበትም፣ መታገልም አይጠበቅባችሁ። የመጨረሻው መስመር ወይም ደግሞ መዳረሻ የሚባል ነገር የለም። ህይወት ያለምንም ፍትጊያ ወደፊት መጓዟን ትቀጥላለች።